በምድር ላይ እኔ ብቻዬ ቢቀር እንኳን ነቢይ እንዳለ አሳያለሁ እንጂ በእነሱ ወሬ በፍጹም አልሸማቀቅም። ሰው በጆሮ ጠጋ ብሎ ከሚያወራው በላይ የሚናገር አምላክ እያለ ማያሻማ ድምጽ የሰማን አንዳንድ ሰዎች ተነስተው በነቢያቶች ላይ አላስፈላጊ ምላስ ሲያነሱ በእነሱ ወሬ ማንም አይያዝም። ጥሪ ያለባችሁ ሰዎች ሁላችሁ፣ የትም ቸርች የምታገለግሉ ሰዎች ሁላችሁ የምስራች ደግሞ ሰሞኑን አብረን እንጸልያለን። አሁን የሚያስፈልገው ምንድነው ካላችሁ ነቢያቶች በምድር ላይ እንዳሉ የሚያሳይ ከፍ ያለ ጸጋ ያስፈልጋል። ይሄ ወረኛ ጸጸት እስከሚድረስ ማለት ነው። ስለዚህ በጸጋችሁ አትያዙ፣ አትገደሙ። ነቢይ የለም፣ ሐዋርያ የለም፣ ፈውስ የለም፣ በመንፈስ ቅዱስ ሙላት የለም፣ የመንፈስ ቅዱስ የጸጋ ስጦታ የለም፣ በልሳን መጸለይ የለም። አጠቃላይ የመንፈስ ቅዱስን ሥራ ዲና የሚያደርግ ወይም የማይቀበል አካሄድ ያላቸው ቤተ እምነቶች ወይ አብያተ ቤተ ክርስቲያኖች። የኢትዮጵያ ቃለ ሕይወት ቤተ ክርስቲያን ዘንድሮ ቆርጣለች፣ እየሰራች ኖራለች። ቀደም ዶክተር ተናግሯል። ብዙ ቶለሬት አድርገናል። አሁን የምንወጣበት ከእግዚአብሔር ቃል የእግዚአብሔርን ቃል ይዘን የምንወጣበት በዚህ ወገን የሆናችሁ ለእውነት የምትወግኑ ንጹሕ ወንጌል የምትሹ ሁሉ ከዚህ ቤተክርስቲያን ጋር የምንቆምበት ጊዜ ነው። ስለ ሐዋርያትና ነቢያት ስናስብ ትኩረቱ በስም ላይ መሆኑ ከየት የመጣ ነው የሚል አቋም አላት ቃለ ሕይወት። መጽሐፍ ቅዱሳችን በስም ላይ ያተኮረ ምንም አይነት ፍንጭ ይሰጣል ብላ አታምን። እንደ ትልቅ ሞዴል የምንወስደው የምናምነው ጌታችንና መድኃኒታችን ኢየሱስ ክርስቶስ ራሱ በምድር በነበረ ጊዜ ያ ሁሉ እንደ ሰው ጸጋ የታጨቀ ጌታችን ኢየሱስ ክርስቶስ መምህር እንኳን የተባለው በሰዎች ነው። አገልግሎት ላይ የተላከበትን ተልእኮ በታማኝነት ሲፈጽም ያዩ ሰዎች በዘመኑ ከነበሩ መሪዎች ጋር አስተያይተው መምህር አሉት እንጂ መምህር በሉ አላለም። አትበሉ አለ። እንደው በትምህርቱ ማለት ነው አትበሉ አለ። ስለስም ግድ አልነበሩ። የሱ ትልቁ ትኩረት ምን እንደነበረ የቅርብ የነበረው ሐዋርያው ዮሐንስ ሲመሰክር ምንድነው ያለው? በአገልግሎቱ ፍጻሜ እኔ ላደርገው የሰጠኝን ሥራ ፈጽሜ በምድር አከበርኩ ነው ያለው ጌታ ኢየሱስ ክርስቶስ። ትኩረቱ የነበረው በተሰጠው ሥራ ላይ ነው እንጂ የነበረው ስለ ስም ለማሰብ ሰከንድ ትርፍ ጊዜም አልነበረው። አማሉትም አያውቅም ጌታችን ኢየሱስ ክርስቶስ። በጣም ደስ የሚለው የሱን ፍለጋ የተከተሉት ከሱ ጋር የቆዩ ሐዋርያቱ አገልግሎት በጀመሩ ጊዜ በሐዋርያ ሥራም በመልእክቶችን በምናይበት ጊዜ ስለ ስም በፍጹም አስበው አያውቁም። ጴጥሮስን መውሰድ እንችላለን፣ ሐዋርያው ጳውሎስን መውሰድ እንችላለን፣ ዮሐንስን መውሰድ እንችላለን። በመልእክቶቻቸው በሙሉ እነዚህ ሰዎች እምቅ የሆነ ጸጋ ያላቸው ናቸው። በተለይ ሐዋርያው ጳውሎስን ስናስብ ብዙ ጸጋ ስጦታዎች አሉት። ማስተማር፣ ትንቢት መናገር፣ መናፍስትን መለየት፣ የፈውስ ብዙ ስጦታዎች የታጨቀ ሕይወቱ ላይ የምናየው ሰው ነው። እስከ 3ኛ ሰማይ ድረስ እግዚአብሔር ረድቶት መገለጥ ያየ ሰው ነው። አንድ ቀን ስለ ስም አስቦ አያውቅም። ራሱን የሚያየው ጭንጋፍ ነኝ ይላል። እንግዲህ አንደኛ ቆሮንቶስ 15 ላይ ለኔ ለጭንጋፍ ለሆንኩ ለኔ ታየ ይላል። ከክርስቶስ መከራ የጎደለውን ይፈጽም ዘንድ የቤተ ክርስቲያን አገልጋይ ሆንኩ ይላል ለቆላስይስ ሰዎች በጻፈው መልእክቱ። አገልጋይነት፣ ትህትና የተሰጠውን ተልእኮ ግን አድምቶ ነፍስ ሰጥቶ በሙሉ ፈቃድ የተቀደሰ መስዋዕት ሆኖ የማገልገል ነገር ነው የነበራቸው የአዲስ ኪዳን እና የብሉይ ኪዳን አገልጋዮች። እኛ ከየት አመጣ ነው ትላለች ቃለ ሕይወት ትጮኻለች። ለወንጌል አማኙ ማህበረሰብ ከየት አመጣ ነው? ጌታችን ኢየሱስ ክርስቶስ ነው ያስተማረን። ይሄንን ከሱ ቀጥሎ ያሉ ሐዋርያቱ ናቸው ያስተማሩን። በእነዚህ ሰዎች አገልግሎት መንፈስ ቅዱስ በቂ ነው ብሎ የሰጠን ቃሉ የስልጣን ምንጭ ቃሉን ያስተማረን ከየት ነው የመጣው? ለዚህ ነገር እንዴት ትኩረት እንሰጣለን ብላ ትሞክራለች ቃለ ሕይወት። የዘመናችን ሐዋርያትና ነቢያት ይዘት በቃሉ መፈተሽ አለበት። የቃለ ሕይወት ቤተሰብ ላይ ያለንም መላው የክርስቶስ ቤተሰብም ቆም ብለን ማሰብ አለብን። በነገራችን ላይ በቃሉ ላይ ቆመን እግዚአብሔር የፈቀደውን በረከት
ለመቀበል የተመረቀ አጭር መንገድ እያለ አጭር መንገድ መስሎን በሰው እጅ ወድቀን ያለንበት ዘመን ላይ ያለነው። ለዚህ ነው ይሄ ርዕስ መነሳት ያለበት። የወንጌል አማኙን ማህበረሰብ እድል ፈንታ የሚወስኑት ነቢያቱ ተብዬዎች ሆነዋል፣ ሐዋርያት ተብዬዎች ሆነዋል። ጌታ ኢየሱስ እንዲወስን፣ እግዚአብሔር አምላካችን እንዲወስን፣ ስልጣን ያለው የእግዚአብሔር ቃል እንዲወስን፣ ከዚህም የተነሳ በክርስቶስ ኢየሱስ በሚገኝ ሙላት ውስጥ በሙላቱ ልክ ደረጃ እስከ ክርስቶስ ልክ ደረጃ ማደግ ቀርቶ የሆነ ሰው ባለበት ልክ የተገደበ መንፈሳዊነት ውስጥ እስክንኖር ድረስ መንፈሳዊ ዕውቀት ውስጥ እስክንታሰር ድረስ አቋራጭ መንገድ አዘጋጅተናል ብለው ሰዎች ፋብሪኬት ባደረጉት የኢትዮጵያ ወንጌል አማኞች በብዙ አደጋ ላይ ወድቀናል። ይሄ ደግሞ ትላንትና 1991 አካባቢ ላይ ጀምሮ ከነፃነቱ ጋር እንጀራ ለመብላት የመጣ ሐሳብ ነው እንጂ መጽሐፍ ቅዱሳዊ አስተሳሰብም ነው ብለን እንደ ኢትዮጵያ ቃለ ሕይወት ቤተክርስቲያን አናምንም። ስለዚህ የኢትዮጵያ ቃለ ሕይወት ቤተክርስቲያን የሐዋርያትና ነቢያትን ጉዳይ አንስታ በቃሉ ላይ ጥልቅ ውይይት እናድርግ ስትል በአንድ ጎኑ በቤተክርስቲያናችን ባደራ የተሰጡ ምዕመናን ትክክለኛውን መስመር ተከትለው ከእግዚአብሔር የተፈቀደላቸውን በረከት ማጣጣም አለባቸው፣ ህይወት ማጣጣም አለባቸው ብለን ስለምናምን፣ በሌላ ጎኑ ደግሞ በስህተት መንገድ ያሉ ሰዎች ነፍሳቸው ከስጋቸው እስከተለየች ጊዜ ድረስ ንስሐ የመግባት እድል እንዲያገኙ የማቅናት አደራም ስላለብን እኛ አሁን ሐዋርያት ነን ነቢያት ነን የሚሉ ሰዎችን የመጥላት አባዜ የለብንም። ለነሱ ወንጌልን እንደገና የመናገር አደራ አለብን። እኛ ኦፍ ኮርስ መደማመጥ ከቻለን ቃሉ የሚለውን ነው ቃሉ የምትናገረው ብለው የሚያምኑ ሰዎች ወደ ቃሉ ተመልሰው በክርስቶስ ባገኘነው አንድነት ለእግዚአብሔር ክብር እየሰጠን ከጌታ የተሰጠንን ተልእኮ እንድንፈጽም ቃለ ሕይወት ዛሬም በክርስቶስ ኢየሱስ ሆና ተለምናለች። ለዚህ አስተዋጽኦ ያደርግ ዘንድ ያዘጋጀነው ነውና በዚህም ጎራ ተሰልፈው ያዋጣናል ብለው ምናልባት መኖሪያም አድርገው በዚህ መንገድ ያሉ ወንድሞችና እህቶች ራሳቸውን ቆም ብለው እንዲያዩ። ምክንያቱም መጽሐፍ ቅዱስ አንድ የሚለው አስፈሪ ነገር አለ። እነዚህ ሐዋርያትና ነቢያት የምንላቸው ወይም ራሳቸውን የሚሉ ሰዎች የማይወዱት እኛ ብዙ ጊዜ ስንጮህ ቢሰሙ የሚጠቅመው ነገር ምንድን ነው? ለምሳሌ ራእይ 21 ላይ አንድ ቃል አለ። እንግዲህ አመፀኛ ወደፊት ያምፅ፣ እርኩሱም ወደፊት ይርከስ ይላል ቃሉ። እሷን ጥቅስ ብቻ ይዞ ከሄዱ ሁሉም ሰው እንደፈለገ ይፋንን ምርጫውን ያድርግ የሚል ይመስላል። ግን ዙሪያው ላይ አውዱን በሚገባ ብናይ ግን ይህንን ሁሉ ለማድረግ የወሰነ ሁሉ የቆረጠ ሁሉ ግን አንድ ነገር ያስብ፣ ለእያንዳንዱ እንደ ስራው መጠን ይከፈል ዘንድ ዋጋዬ ከኔ ጋር እንዳለ ይወቅ። ስለዚህ በየቀኑ ማንም ሰው በእግዚአብሔር ፊት በሕዝቡ ፊት የሚያደርገው እንቅስቃሴ በልዑል አምላክ የሚመዘን መሆኑ፣ ይሄ አምላክ ፊት ደግሞ የመቆም ግዴታ ማናችንም የማናመልጠው ከፊት ለፊት ያለ መሆኑን አውቆ ያደርግ ነው የሚለው።